ሩታ እንግዲህ በድጋሚ አብረሽን ተበቅላለች። እንግዲህ በቀላ እንደቀጠለ ነው ማለት ነው። እኔ አላቅም ምን አይነት መርዛም ብትኝ ነው ግን ሩታ ማለት ነው። ወንድ ልጅ በዚህ ልትይዥ ነው? በፍቅር ብትመልሽ አይሻልም? በዚህ ደረጃ በነገራችን ላይ ለምንድን ነው ፍቅርዬን ማትናገር እንዳትሉኝ ዛሬ ማለት ነው። ፍቅርዬ ልናገራት አልችልም። ለምን መሰላችሁ? በጀመራ ሩታ መርዛ ስለምታቅ ሩታ ፍቅርዬን ጠራቻት፣ አወራቻት ያመጣች ሩታ ስለሆነች እኔ ፍቅርዬ ልናገራት አልችልም። ገባችሁ አይደለ? ጥፋተኛ ማን ነው? ሩታና ሩታ ናት ማለት ነው። አንድ ወንድ አልፈልግሽም ያለ ሰው በአደባባይ ከአንዴም ሁለቴ ከዛ በላይ አልፈልግሽም ያለ ወንድ መወሰን አልቻለም። አንቺ ምን አስጨንቀሽ? እኮ ዞሮ እኮ ይመጣል። እውነት አንቺ ከፈለገ አንቺን ከወደደሽ አንቺ ካፈቀረሽ መምጣት አለበት። ስቀጥል ደግሞ በዚህ ደረጃ ኤርሜላ ላይ እኛ እኮ አውቀናል። በነገራችን ላይ እኔ በበኩሌ የተበቀለች ነው። ባለፈው ምን ብላችሁን ተሰደባችሁኝ? እንዴት ከሩታ ጋር ተገጥማ ጡት ማጃ እንደዚህ ጡታን እንደዚህ አርጋ ትመጣለች? እንዴት ከሷ መራቅ አለበት? ትክክል አይደለም ብዬ አስተያየት በሰጠው ማለት ስለምወዳት እንደዛ አስተያየት የሰጠዋት አይደለ? በዛ ሰዓት በጣም ነው ፎቶዬን የዘቀዘቃችሁ የሰደባችሁ ምናምን ማለት ነው። ዛሬ ቅርታ እንደምትጠይቁን ተስፋ አደርጋለሁ፣ እንደምትበቀል ስለማቅ ማለት ነው። አያችሁ ሀብራ ማለት ደግሞ እኮ ተደጋግፈው እያወሩ ዛሬ ግን አብራ የመጣች አብራ ሄደች። ዛሬ ግን እሷም የተበቀለች ነው፣ አብረሽም የተበቀለች ነው ማለት ነው። እስከ መቼ ነው ማለት እንደዚህ አይነት ስራ ሰርተሽ አብረሽ ወደ ራስሽ ምትመልሽ? ሩታ ትክክል ነው ብዬ አላስብ። እንግዲህ መቼም ጀግና ነው የምትሉ እኮ ኮሜንት አይቻለሁ። እኔ ግን በጣም ያፈርኩባችሁ በጣም ኮመንታተሮች ሩታ ደጋፎች በጣም ስስት እንደሆናችሁ ነው የተረዳሁት። ለምን ካላችሁ ፍቅርዬ የመጣች ጊዜ ዘግዝቃችሁ ልጁ አልቀራ ምን አልቀራ ሰደባችሁ። ዛሬ ደግሞ አርኤፍ ጀግና ኧረ በስመ አብ! እንደዚህ ይቻላል እንዴ ውዶቼ? እንደዚህ መለዋወጥ። ፍቅርዬ ግን ትክክል አልሰራሽም። ክብር ይበልጣል ከምንም በላይ ማለት ነው። እናንተ በተነጋግራችሁ ግን ለተመልካች ስታሳዩ የነበረ ተመልካች እና ተመልካች፣ በነገራችን ላይ ተመልካች ለአንዳንድ መፍረድ እኮ ከባድ ነው። ግን ስራ እንደሆነ እየነገርና እናንተ ግን አሰሙም ማለት ነው። ግን ክብር ይበልጣል ከምንም በላይ። የእሷ ህይወት ለመመለስ ቁጭ ብላችሁ ነው እንጂ መመካከር፣ አብርሽ እንደዚህ ብለሽ ነው መምከር እንጂ ፍቅርዬን ብትሆኚ እንደዚህ አይነት በሚዲያ ተዋረዳችሁ ክብራችሁን ጥላችሁ የምትመላለሱ ንግግርስ ምንድን ነው የምትመላለሱ? ሩታ ለአብርሽ የምታረገው የምታወራው፣ አብርሽ ለሩታ የሚያወራው ይሄ ትክክል ነው? ለልጃችሁ ይጠቅማል? አብርሽና ሩታ ማለት ነው። አብርሽ በእርግጥ ምንም አላጠፋም። እነሱ ነው ተጎትቶ የሚመጡት። እኔ በጀመራም አብርሽ ፍቅርዬ ጋር ሲመጣ ስራ እንደሆነ ያውቅ ያለውኝ ሩታ ማናት ፍቅርዬ ወደ አብርሽ ስትመጣ ለስራ እንደመጣች ነው። ፍቅረኛ ማቾች እንዳልሆኑ ብያቸዋለሁ። በነገራችን ላይ በራስ መተማመን ማለት ቀላል አይደለም። ባይዘዌ ምንም የላችሁም ብዬ ነበር። ዛሬ ምን አለ አብርሽ? ፍቅረኛ ሆነሽ አይደለም በጀመራ እኔና አንቺ የተነጋገር ነገር አለ፣ ግን ከኋላዬ ከሩታ ጋር ነበረ ስትጫወቹ ድራማ ሲሰሩ። በጣም ነው ድራማ የሰሩብህ። አንተ ሰውን ታምናለህ። ሁሌ እንደተጎዳ ነው፣ ሁሌ መልሶ ነው የሚበሉክ ወንድሜ ማለት ነው። እግዚአብሔር ይሆነክ። እንግዲህ ምን እንላለን? በጣም ብልግና ነው ሩታ። በተለይ የልጅሽን አባት ለመመለስ በበቀል አይደለም። በቀል ቤትን አቁሞ አቅም ሲያፈርስ ነው እንጂ ማለት ነው። እንዴ አንድ ሰውን ትዳሩን መመለስ ማለት የሚፈልገው ከሆነ ያ ሰው በስነ ስርዓት ነው ማውራ እንጂ ሌላ ሴት ጋር አለጣጥፌ እንደዛ ፊት ለፊትሽ የተሳሳሙ ያስመሰልሽ። እኔ በነገራችን ላይ በቀደም በፍቅርዬ ቤት የመጣችሁ ምን ብያችሁ ነበር? የምታስታውሱ ከሆነ እኔ እኮ ይገርመኛል። አንዳንዴ ጭንቅላት ምን አይነት ጭንቅላት እንዳለኝ ሳስበው ማለት ነው ይገርመኛል ለራሴ። ሩታ የውሸት ስለሆነ የምታወራ ጠፋት። መግባ ብያችሁ ነበር እኮ የውሸት እንደሆነ ያስታውቃል። እኔ በተለይ ሩታን ሳይኮሎጂ በጣም ነው አጠናዋት። ከበጀመራ ስለምከታተላት ይሁን አላቅም፣ በጣም ነው አጠናዋት ነው የሚላችሁ። የምታደርገው ነገር ያንዳንዱ ውሸት ነው፣ ውሸት ሆኖ ይገኛልና በዚህም ደረጃ አንድ ወንድን ቤትሽ ለመመለስ ክብርሽን የጣልሽ የተዋረድሽ እየተሰደብሽ ልጅሽ አልቀራ ቤተሰብሽ አልቀራ ምን የሚሉት ነው? እኔ እኮ ጥያቄ እኮ ነው ጋይስ፣ ይቅርታ ጥያቄ ነው።
ስለሚገርመኝ ነው ያንዳንዱ ነገርና ትክክል ነው ብዬ አላስብም። ፍቅርዬም ትክክል ነው አደረግሽ ብዬ አላስብም። ሲቀጥል ደግሞ 1 አመት ሙሉ የሆቴል ላይ የተጫወተች ነበረ። አብርሽ ምን አለ ኤርሜላ ላም የተጫወታችሁ ነበር ምናምን ሲባል እንግዲህ ፍቅርዬና ሩታ ተደጋግፈው 1 አመት ሙሉ ስትጫወትብኝ ነበር። ምን ተጫወተችብሽ ኤርሜላ? ሲጀምር ህይወትሽን በስነ ስርዓት መምራት ስላልቻልሽ ነው። እራስሽ ኮንፊደንስ እንደምታወሪ እራስሽ በራስሽ ብትተማመኝ ትዳርሽ አንቺ ነሽ የምትመልሽ። ሶስተኛ ሰው ሊመልስልሽ አይችልም። ባይዘው ይሄ ቅሌት ነው። እንዲሁም የተባባሰ ነው የሚሄደው። አብርሽ በጣም ተናዷል ዛሬ ባይዘው ትዳርን ለመመለስ ሶስተኛ ሰው አምጥተሽ አይደለም ደሙ ሌላ አብርሽ እንድትሰደብ አድርገሽ ሴቶቹን ያዋረደ ነው የተባለ ልጁ የተሰደበ። እናንተ ግን ልጁ ላይ መርዝ ወይም ደግሞ ምስማር ስትከፈክፉ ነበረ ማለት ነው። ትዳርሽ በዚህ አይመለስም። ባይዘው እንደ ቪዲዮ ነው። እውነታ እግዚአብሔር ነው የሚያውቀው። ሊፈርድ አልችልም እኔ ባይዘውና መፍረድም ስለማልፈልግ ምን ልላችሁ ነው ውዶቼ፣ በጣም ይቅርታ። እኔ በጣም ነው እግዚአብሔርን በጣም አሳዝኖኛል። አብርሽ ሁሌ እንደተበቀለች ሩታ በዚህ መልኩ አይደለም። ምክር ነው ባይዘው እንዴ ደሞ ሩታ አትበሉብኝ። ምክር ነው እንዴ ምንድነው? አንድ ወንድ አልፈልግሽም በአደባባይ ከህይወቴ ውጭ እያላት አልፈልጋችሁም አሻንጉሊት ነሽ የተባለች እንዴት ነው በቀላ? ጋይስ ድራማችሁ አለቀ በቃ። ዛሬ ተናገራችሁ፣ እኛም አወቅንባችሁ እኮ ባይዘው። እኛም ስለነቃን ነው። ፍቅርዬ መስክራለች። ያንዳንዳችሁ አውቃችኋል አለች። አውቀናል እንዴ እኛ ስማርት ነን ከናንተ በላይ ባይዘው። ያንዳንዱ ነገር እናውቃለን። እናንተ እንደ ጅል አትቁጠሩ። ጅል ሊኖሩ አይችላሉ። ጅል ስለሆኑ ዝም ብለው ቢሳደቡ አንዳንዱና ኤንዌስ ውዶቼ እናንተ ምን ተሰማችሁ? ይሄ ትክክል ነው ሩታ የሰራችሁ ትክክል ነው ብላችሁ ታስባላችሁ? ለኔ ግን ትዳር በልህ አይሆንም፣ በበቀል አይሆንም። ኔቨር ኤቨር። አብርሽ የኔ አባት አይዞ